አንድ ሰው ንስሐ ቢገባ ለኔ ለማረው ትምህርት አንድ ሰው ንስሐ ቢገባ ለኔ ለነፍሴ ይቅርታ ነው ማገኘው። ይህንን ድምጽ የሰማችሁ ሰዎች ንስሐ ግቡ፣ ዛሬውኑ ንስሐ ግቡ። ስንቴ ነው ንስሐ ግቡ የተባልነው? ችግሩ ከነ መፍትሄው ስንቴ ተነገረን፣ ንስሐ ግን አልገባን። እኛ ጆሮአችንን የደፈነው ለንስሐ ምንድነው? ስስተካከል ንስሐ ገባለሁ ብለህ የምታስብ ከሆነ መቼም አትስተካከል። በጣም ብዙ ሰው ንስሐ የማይገባው ኃጢአቱ ከብዶት አይደለም፣ ከኃጢአት መገላገል ሳይፈልግ ቀርቶ አይደለም፣ ለወደፊት ሊሰራ ላሰበው ኃጢአት ሲል። ኃጢአት እኮ መሸማቀቅ ነው፣ ማፈር ነው። ኃጢአት ቀና ብለህ እንዳትሄድ የሚያደርግ ነው፣ የሚያሸማቅቅ ነው። ኃጢአትን ስትደብቀው እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ተናገረው፣ ተበቀለው። ሰይጣንን አንተ ላይ የሰራውን ያቆሰለህን ቁስል ገልጣ አሳየው ለካህኑ። ብንወድቅ የሚያነሳን ማን ነው? ስለዚህ ለምን ወደቅ አይልም፣ ለምን አልተነሳም ነው። በሽታውን የደበቀ ምን የለውም፣ ኃጢአቱን የደበቀም ስርየት የለው። እግዚአብሔር ፊት እንግለጠው። ኃጢአታችን እንደምንቆሽሽ እያወቅን እንታጠባለን። ኃጢአት እኮ ቆሻሻ ነው ምመና። በኋላ ሄደ ቴራፒስት ጋር ሳይኮሎጂስት ጋር መከራን ከምታይ ካህኑን ሰምተህ ያሉን ብታደርግ እግዚአብሔር የበለጠ ረድኤት ይሰጣል። ይሄ ካህን አልወድም፣ የሆነ ጊዜ የሆኑ ካህን እንዲህ ሲያደርጉ አይቻለሁ፣ ከዛ በኋላ ከቤተ ክርስቲያን ቀረው ብለው ደስ ብሏቸው የሚያወሩ ሰዎች እግዚአብሔር የሚሰማህ መስሏል። ብዙ ሰው አለ እኔ ከዛሬ ጀምሮ የአባ ገሌን መስቀል አልሳለምም የሚል። መስቀሉ የማን ነው? እኔ አቡነ ገሌን የአባ ገሌን ቄስ ገሌን እኔ አይጥሙኝም የሚል ሰው አለ። መስቀሉ እኮ የክርስቶስ ነው። አሁን አንዳንድ ሰው ንስሐ አባቱ ጋር ይመጣና ቅኔ የሚቀኝ ሰው አለን፣ ሲናዘዝ ራሱ ለቄሱ እንዳይገባ አድርጎ። አንዳንዱ ብልጥ ለመሆን ይሞክራል። አባ እኔ በቃ እንደው ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ? ሰርቻለሁ። እንደዚህ ይቻላል? አይቻልም። አሁን እግዚአብሔር ቸርነቱ ነው እንጂ ኃጢአታችንን ቢገልጠው ማን ከቤቱ ይወጣል? ኃጢአት ቢሸት ኖሮ እስቲ ምመናም ቢሸት ከቤቱ የሚወጣ ሰው ወይ? ግንባራችን ላይ ቢጻፍ አንድ ሰው ከቤቱ አይወጣም። ለካህናት መናገር ለእግዚአብሔር መናዘዝ ነው። ወደ ንስሐ አባት ከመሄዳችን በፊት ወደ እግዚአብሔር ይቅር በለኝ ከማለት በፊት ቁጭ ብሎ ሰው ራሱን መመዘን አለ። አንዳንዴ ኃጢአት እንሰራና ወይ ሰውን ከሳል፣ ጓደኛ የገፋፍቶኝ የገሌ ገፋፍቶኝ እንዲናርግ ብላኝ እንዲ። ይሄ በሰው ስናመካኝ ኃጢአታችን ካሸማቀቀን ግን ማድረግ ያለብን ተስፋ መቁረጥ አይደለም። ማድረግ ያለብን ማዘን አይደለም፣ ራስን መጥላት አይደለም። ያንን ኃጢአት ተበቀሉት። በምን? በንስሐ። ለምን መሰላችሁ እንደዚህ የምንዳፈረው? እግዚአብሔር ስለማይታይ የማያይ ይመስለናል። ብዙ ጊዜ ንስሐ አባቶቻችን ፊት ቀርበን ኃጢአቱን ትተን ኃጢአቱ ያመጣውን ችግር የምናወራ ሰዎች አሉ። ኃጢአት ማለት እርቃን መሆን ነው ምመናን፣ ራቁት መሆን ነው። ከጸጋ እግዚአብሔር መራቆት ነው። ኃጢአት ማለት ቀጥታ ትርጉሙ ማጣት ነው፣ ራሱ እግዚአብሔርን ማጣት። ብዙ ወጣቶች ህይወታቸው የሚበላሸው እንደዚህ አይደል እንዴ? ይሄን ብትቀምሰው አትሞትም እየተባሉ አይደል እንዴ መጠጥ የጀመሩት? የት ነው ያለው ይላል እያንዳንዳችንን እግዚአብሔር። ማለት ምን እየሰራ ነው? ወድቀሃል፣ ተነስተሃል፣ ጽድቅ እየሰራ ነው ምንድነው እያለን። አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምርብኝ ይላል። ይሰማል እግዚአብሔር። ንስሐ ምንድነው? ለምን እንገባለን? እንዴት